ሙሽሮች እንኳን ደስ አላችሁ። ቤተሰቦች እንኳን ደስ አላችሁ። የተጫጫችሁ ጌታ በጊዜው ያድርሳችሁ። እየፈለጋችሁ ያላችሁ ጌታ መልካሙን ያገናኛችሁ። ጌታንና ክብርና ይቀመጡ። ከዚህ ቀጥሎ ተቀመጡ። እግዚአብሔር ይባርካችሁ። የቤተ ክርስቲያናችን ሰብሳቢ ወንድማችን በጸጋ ይጸልይና ቀጥሎ ወደ ቃል ኪዳኑ ስርዓትና ወደ እግዚአብሔር ቃል ስርዓት ነው የምንመጣው። ወንድማችን መጥቶ ይጸልይልናል። እንጸልይ። ልዑል አምላክ ቅዱስ እግዚአብሔር ሆይ ከዘመናት በፊት አስበህ አዘጋጅተህ የነበረውን መልካም ቀን ዛሬ ደግሞ እንድናይ ስለረዳህን ተመስገን። እግዚአብሔር አምላክ ሆይ መጽሐፍ እንደሚል እግዚአብሔር የሰራት ቀን ይህች ናት፣ በእርሷም ደስ ይበለን ሐሴትም እናድርግ ተብሎ እንደተጻፈ ሐሴት የምናደርግበትን እግዚአብሔር መልካም ቀን ሰጥተናል። ተባረክ። ስለ ወንድማችን ግሩም ስለ እህታችን እግዚአብሔር ሆይ አንተ እናመሰግናለን። እግዚአብሔር ሆይ ባሰብካቸው ጊዜ አንተ አገናኝተሃቸው ዛሬ አንድ ይሆኑ ዘንድ እኛም የነሱን ደስታ እንድንካፈል በዚህ ቀን ላይ ሐሴት እንድናደርግ ስለተዘጋጀልን መልካም ቀን ተመስገን። ከዚህ በኋላ የምናደርገውን ስርዓት ሁሉ ለአንተ ክብር እንዲውል ይህም ትዳር ደግሞ በቤት የጸና እንዲሆን የተባረከ እንዲሆን መልካም እንዲሆን ፍሬያማ እንዲሆን በኢየሱስ ስም ጸልየናል። በጌታ በኢየሱስ ስም
ክብር ለእግዚአብሔር ይሁን። እንኳን ደስ አላችሁ እላለሁኝ። ግሩሜንና በአምላክን እንኳን ጌታ ረዳችሁ። አጨብጭቡላችሁ። እግዚአብሔር ይመስገን። እንግዲህ የቤተ ክርስቲያንን ስርዓት እንደዚህ አክብሮ መምጣት፣ በሰዎች ደስታ መደሰት እግዚአብሔር ደስ ይሰኛል። በተለይ ደስታን መካፈል እንጂ በሰርግ ጊዜ የሆነ ምረቃ ሲደረግ የሰዎችን ደስታ መካፈል እግዚአብሔርን ደስ የሚያሰኘው ነገር እንደሆነ እንድንረዳ ያስፈልጋል። በለቅሶ ጊዜ ከመሄድን ይበልጥ የሰዎችን ደስታ መደሰት። ክብር ለጌታ ይሁን። እንግዲህ ሁለቱንም ፕሮግራም በአንድ ላይ ማድረግ ስለሆነ አጭር ጸሎት እናደርግና የተዘጋጀውትን ጥቂት ሀሳብ በማንበብ አይነት አካፍላችኋለሁ። እንግዲህ ይሄ ቤት የእግዚአብሔርን ቤት ስለሆነ እግዚአብሔር የሚለንን በእርጋታ የምንሰማበት ቤት ነው ማለት ነው። ስለዚህ እንደ ወጣት እንግዲህ የምንመክራችሁ ይህንን አይነት ድል መቀዳጀት ትልቅ ነገር ነው የሚሆነው። በአቋራጭ ስንሄድ የእግዚአብሔርንም ክብር ደግሞ እንቀንሳለን። ወላጆቻችንንም ደግሞ የምናሳዝንበት ነገር ነው የሚሆነው እና እንደዚህ ቤተ ክርስቲያንንም ቤተሰብንም እግዚአብሔርንም ደስ የሚያሰኝ ፕሮግራም እንደዚህ እንዲካሄድ ስታደርጉ ትልቅ ደስታ ነው የሚሆነው። አጭር ጸሎት እንጸልይ። ጌታ ይባርካችሁ። በጣም አጭር ጊዜ ነው የምንፈጀው። ቢበዛ 20 ደቂቃ እንወስዳለን። ስለዚህ በእርጋታ እግዚአብሔር ምንድን ነው የሚለኝ የሚለውን ነገር እንድናስብ ያስፈልጋል። ጌታ ያስተምረናል። አቤቱ አምላካችን እግዚአብሔር ሆይ ስለሰጠህን ስለዚህ መልካም ጊዜ ክብር ምስጋና ላንተ ይሁን። ከታናሽነት ዕድሜ ጀምሮ ያሳደግከን አባት እናት ሆነ እግዚአብሔር ሆይ ለወግ ለማዕረግ እንድንበቃ የምትረዳን አንተ ስለሆንክ ስለ እነዚህም ወገኖቼ አመሰግንሃለሁ። ስለ በአምላክ እግዚአብሔር ሆይ ስለ ግሩሜ ክብር ምስጋና ለስም ይሁን። እግዚአብሔር ሆይ እንዳንተ ፈቃድ እንዳንተ ሀሳብ ደግሞ ይህንን የጋብቻ ጥምረት ማድረግ እንዲችሉ ፍቃድ ስለሆንካቸው ጸጋህን ስላበዛ ክብር ለስም ይሁን። በዚህም ስለተገኙ ጌታ ሆይ ወዳጆቻቸው ስለ ቤተሰብ ክብር ምስጋና ለአንተ ይሁን። ይህንን ደስታ ስላሳየህን ተባረክ። ይህንን ደግሞ ሕዝብ በኢየሱስ ስም አንተ ባርክ። የተባረኩ ይሁኑ። መልካም ሰላም፣ መልካም ደስታ እግዚአብሔር ሆይ በእውነት ምስጋና የሚሆን ነገር በቤታቸው ይግባ። ሰላም ያገኛቸው። በነገር ሁሉ ከፍ በል። ይህንን ፕሮግራም አንተ ምራ። በመንፈስ ተናገረን። በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም አሜን። ጌታ ይመስገን። ጥቂት ነገሮችን እንነጋገርና በቀጥታ ወደ ቃል ኪዳን ፕሮግራሙ ለመሄድ እቸኩላለሁ ማለት ነው። በማቴዎስ 9 ከ3 እስከ 10 ያለውን እናነባለን። እሱን ካነበብኩ በኋላ ጥቂት የተጻፉ ነገሮችን አነባለሁ። የጌታ ቃል መከፈትም ስላለበት ቃሉን እንሰማለን። እንግዲህ አርፍዳችሁም መጥታችኋል። የጌታ ቃል ግን አይቀርም። 19 መጽሐፍ ቅዱስ እንዳልያዛቸው አውቃለሁኝ። በሞባይል ይዛችሁ ከሆነ ክፈቱ። እሺ፣ በጌታ ስም አነባለሁ። እንደዚህ ይላል። ከ3 ጀምሮ እስከ 10 ድረስ ነው የማነበው። ፈሪሳውያንም ወደ እርሱ ቀረቡና ሲፈትኑት ሰው በሆነ ምክንያት ሁሉ ሚስቱን ሊፈታ ተፈቅዷልን? አሉት። እርሱ ግን መልሶ እንዲህ አለ፣ ፈጣሪ በመጀመሪያ ወንድና ሴት አደረጋቸው አለም። ስለዚህ ሰው አባቱንና እናቱን ይተዋል፣ ከሚስቱም ጋር ይተባበራል፣ ሁለቱም አንድ ሥጋ ይሆናሉ የሚለውን ቃል አላነበባችሁምን? ስለዚህ አንድ ሥጋ ናቸው እንጂ ወደፊት ሁለት አይደሉም። እግዚአብሔር ያጣመረውን እንግዲህ ሰው አይለየው። እነርሱም እንኪያስ ሙሴ የፍቺዋን ጽሕፈት ሰጥቶ እንዲፈቷት ስለምን አዘዘ? አሉት። እርሱም
ሙሴስ ስለ ልባቸው ጥንካሬ ሚስቶቻችሁን ትፈቱ ዘንድ ፈቀደላችሁ። ከጥንት ግን እንዲህ አልነበረም። እኔ ግን እላችኋለሁ ያለ ዝሙት ምክንያት ሚስቱን ፈትቶ ሌላይቱን የሚያገባ ሁሉ ያመነዝራል፣ የተፈታችውንም የሚያገባ ያመነዝራል አላቸው እያለ ይቀጥላል። 10 ላይ እንደዚህ ብለዋል ደቀ መዛሙርቱም እንደዚህ ያሉ፣ የባልና ሚስት ስርዓት እንዲህ ከሆነ መጋባት አይጠቅምም አሉ። መጋባት ይጠቅማል አይደል? ግን አይጠቅምም። እንደዚህ ከሆነ እንደፈለግን የማንሆን ከሆነ መጋባት ምን ይጠቅመናል አሉ። እግዚአብሔር ጋብቻን ጋብቻ እንድናደርግ ሲፈልግ በዓላማ ያደረገው ነገር እንዲሆን እንደሆነ ማሰብ ይገባናል። እንደፈለግን የምንሆንበት መንገድም ደግሞ አይደለም። እግዚአብሔር ከጅምሩ ከጥንት እንደዚህ እኮ አልነበረም ብሎ ኢየሱስ ክርስቶስ እየገሰጸ ነው የሚናገራቸው። ነገር ግን የእናንተ ልብ ጠንካራ ስለሆነ በሙሴ ዘመን በሆነው ባልሆነው እንደው የምትጣሉ ከሆነ ብትለያዩ ይሻላል በሚል በዚያ መልኩ ሆኗል። ግን የእግዚአብሔር ሐሳብ እንደሱ አይደለም እያለ ነው የሚናገር። እንግዲህ የእግዚአብሔር ሐሳብ የእግዚአብሔር ትእዛዝ ምንድን ነው የሚለው እንግዲህ ምናልባት አንድ ወጣት ስለ ጋብቻ ቢጠየቅ ለምንድን ነው የምታገባው ተብሎ ቢባል በቃ እድሜ ስለደረሰ ነው ማገባው ሊል ይችላል። ወይ ደግሞ የፍትወት ፍላጎቴን ለማርካት ብሎ ሊል ይችላል። ወይ ደግሞ ከሰዎች ጋር እኩል ለመሆን ራሴንም ደግሞ እንደዚሁ አመቻችቼ ለመኖር ብሎ ሊያስብ ይችላል። እነዚህ ሁሉ እንግዲህ አስፈላጊ ቢሆኑ ግን የእግዚአብሔር ሐሳብ ምንድን ነው ብሎ ደግሞ ማሰብ ያስፈልጋል። እግዚአብሔር ትውልድን የሚያስቀጥልበትን መንገድ ስለሆነ በመጀመሪያ ይህንን አይነት ትእዛዝ ለአዳምና ሔዋን ሲያቀርብላቸው ነው የምታዩት። እንደኛ ፍላጎት ብቻ አይደለም፣ የእኛን መስፈርት ብቻ አሟልተን እንድናገባ ብቻ አይደለም። ፈረንጆች እንደዚህ ነው የሚሉት። ጋብቻን እንግዲህ እንደ መስፈርት አድርጎ ሲያስቀምጡ እንደ መስፈርት የሚቀመጡ ነገሮች አሉ። ABCD እስከ F ድረስ የሚሄደውን እንደዚህ ይላሉ። አንዷ ኤ አቢሊቲ ችሎታ ያላት ወይ ችሎታ ያለው፣ ቢ ቢውትነስ ይላሉ፣ ቁንጅና፣ መልክም ደግሞ እንደዚሁ ሌሎችን የማያስመኝ አይነት የማታስመኝ አይነት፣ ሲ ኮንዳክት ወይ ደግሞ ጸባይ ሊሆን ይችላል። በጸባይም እንደዚሁ የተመሰገነች ብትሆን የተመሰገነ ሊሆን፣ ዲ ደግሞ ክብሩን የሚጠብቅ ዲግኒቲ ይባላል። ክብረ ንጽህናዋን የምትጠብቅ ራሷን የምትጠብቅ እንደፈለገች የማትሆን እንደፈለገ የማይሆን፣ ኢ ደግሞ ብለውም ኤጁኬሽን ወይ ደግሞ የትምህርት ችሎታ የትምህርት እውቀት ደረጃም ደግሞ እንደዚሁ ከፍ ያለ ከሌሎች የማያንስ አይነት ቢሆን፣ መጨረሻ ኤፍ ነው ፋሚሊ ቤተሰብ ደግሞ ምን ይመስላል የሚለውን ነገር ያንንም ማገናዘብ ያስፈልጋል። ግን ይሄ ብቻ በቂ አይደለም። እግዚአብሔር ካልታከለበት በቂ አይሆንም። በምርጫችን ማን ይታከል? እግዚአብሔር መታከል አለበት። እግዚአብሔር ምንድን ነው የሚያየው? በእኔ በዚህ በማገባው ጋብቻ ትውልዴን የሚጸየፈው አይነት ነው ሊሆን የሚችለው ወይ የሚቀበለው አይነት ነው? ስፈጠር እኔ በራሴ እዚህ ጋር ልፈጠር እኔ ከገበየው ቤተሰብ ልወለድ ብዬ አልተወለድኩም። እግዚአብሔር በራሱ ጊዜ እንድወለድ ነው ያደረገኝ። የትም መወለድ ይችል ይሆናል፣ ግን እግዚአብሔር እንድፈጠር ሲያደርግ ለሱ ዓላማ እንድኖር የእሱን ሐሳብ እንዳከናውን ነው። ይህንን ማሰብ አለባችሁ ወገኖቼ። እግዚአብሔር ያንን ይፈልጋል። ስለዚህ ከምናስበው እኛ ከምናስቀምጠው መስፈርት ይልቅ እግዚአብሔር በምርጫችን እንዲገባ ጣልቃ እንዲገባ እሱ የበላይነቱን እንዲቆጣጠር የቤተሰብንም ስርዓት የቤተ ክርስቲያንንም ስርዓት መጠበቅ በጣም አስፈላጊ ነው። በዚህ ሁሉ ከታጀበ እግዚአብሔር የሚባርከው ትዳር ይሆናል ማለት ነው። ክብር ለጌታ ይሁን። እንግዲህ ልጆቻችን እንደዚህ ደግሞ አስበው ተዘጋጅተው የእግዚአብሔርን ሐሳብ ለማገልገል ራሳቸውን ሰጥተው እንደዚህ በመብቃታቸውም ደስ የሚያሰኝ ነገር ነው። እግዚአብሔር ደግሞ በጋብቻ መካከል ምንድን ነው የሚለው? በሚልክያስ 2:14 ላይ እግዚአብሔር በሚስትህና በአንተ መካከል ምስክር ነው ይላል። እግዚአብሔር በጋብቻ መካከል ምስክር ይሆናል፣ ያያል።
ብቻችንን የምንሆንበት ነገር አይደለም። ጋብቻ ውስጥ ስንገባ እግዚአብሔር ያየናል ማለት ነው። የምናደርገውን እንደው እግዚአብሔርን የማያስከብር ነገሮችን አድርገንም ከሆነ እግዚአብሔር ያያል። በሱ እይታ ውስጥ እንሆናለን። አንዳንድ ቦታ አይታችሁ ከሆነ በጋብቻ በካሜራ ነው በካሜራ እይታ ውስጥ ነውት የሚለውን አይታችኋል። እይታ ውስጥ እንገባለን። እግዚአብሔር ያየናል ማለት ነው። እንደፈለግን የምንሆንበት ኑሮ አይደለም እግዚአብሔር የሰጠን። እንደ ክርስቲያን ይህንን እንድናስብ ያስፈልጋል። እንግዲህ የእግዚአብሔር ሀሳብ በጋብቻ እንግዲህ ስናስብ ረዳት ደጋፊ እንድንሆን ነው። እንግዲህ እንደዚህ አይነት ነገሮችን ያመቻቸልን መክብብ 4 ላይ ስታዩ አንዱ ቢወድቅ አንዱ ደግሞ ያነሳዋል፣ ለብቻ ከመሆን በሁለት መሆን ይሻላል ይላል። ኃላፊነትን ለመሸከም ኃላፊነትን ለመጋራት በጥምረት ለመስራት መልካም ትውልድ ለመፍጠር ለሌሎች መልካም አርአያ ሆነን ደግሞ በምሳሌነት እንድንመላለስ ያንን እንድናደርግ ነው። ከእግዚአብሔር ሀሳብ ውጪ ስንሆን ግን ለእርግማን ወይ ደግሞ ለቅጣት ነው የምንዳረገው። ከእግዚአብሔር ፈቃድ ውጪ ስንሆን ከባድ ነው። ጋብቻ ክቡር ነው። መኝታውን ደግሞ ንጹሕ ይሁን አለ። ዕብራውያን ውስጥ እንደሱ ነው የሚለው፣ ንጹሕ ይሁን። እግዚአብሔር ግን ሴሰኞችንና አመንዝሮችን ምን ያደርጋል ይላል? ይቃወማል፣ ይቀጣቸዋል፣ ይፈርድባቸዋል ይላል። ስለዚህ ከእግዚአብሔር ሀሳብ ውጪ የምናደርገው ነገር ሁሉ ከንቱ ነው ማለት ነው። እዛ ድረስ ክበን ያስቀመጥነውን ነገር እግዚአብሔር ማፍረስ ይችላል። ግን እኛን ስለሚወደን የምህረት አምላክ ስለሆነ ይራራልናል። ስለዚህ ከእሱ ጋር መጣላት አይገባንም። እግዚአብሔር የተመሰገነ ይሁን። በሆነው ባልሆነው ነገር እንግዲህ የተጨቃጨቅን እንድንሄድ አይደለም። እንግዲህ ጌታ ኢየሱስ ክርስቶስ የተናገረውን ስንመለከት በዚህ ምክንያት ግን ይፈቀዳል ያለው ነገር አለ። እንግዲህ በአይሁድ ሕጎች አሉ፣ 2 ሕጎች አሉ። ሸማይ የሚባልና ሂላል የሚባል ሕግ አለ። አንዱ ሸማይ የሚባለው እንደው ሰውም የሚጸየፈው አይነት ኃጢአት ነው። እርኩሰት የሆነ ነገርን ሸማይ በሚለው ውስጥ ይጠቃለላል። ሂላል የሚለው ግን በሆነው ባልሆነው ዝም ብሎ የመጨቃጨቅ ነገርን አይፈቅድም። ሂላል የሚለው ምናልባት ምግብ ስታበስል ሚስት እንደው አበሳሰሉን አበላሽታ ካቀረበች ይሄ የሚያለያይ መሆን የለበትም፣ የሚያስቆጣ መሆን የለበትም። የሆነ ነገር ሲፈጠር በሂላል የሚመደቡ ነገሮች አሉ፣ በሸማይም ደግሞ የሚመደቡ ነገሮች አሉ። እርኩሰት የሆኑ ናቸው ሸማይ በሚለው ውስጥ የሚካተቱት። እንደዛ ከሆነ የሙሴ ሕግ ይፈቅዳል በሸማይ በኩል ከሆነ። ሂላል ግን እንደሱ አይሆንም ብሎም ደግሞ ይናገራል። በአብዛኛው ግን መለያየትን እግዚአብሔር ይጠላል ማለት ነው። ለእኛ እንዲመቸን ብቻ የምንኖረው ኑሮ ስላልሆነ መለያየትን እግዚአብሔር አይወድም። ስለዚህ በተቻለ መጠን እግዚአብሔር እኛን ሲመርጥ ወይ ደግሞ ለዚህ ሲያበቃን እግዚአብሔር የሚመለከተው ወይ ደግሞ የሚቀበለውን ክብር ስላለ እንደ ቤተሰብም ደግሞ ይህን ነገር ማየት ስለሚወድ ትውልድ እንዲመጣለት ልቡን የሚያሳርፍ ትውልድ እንዲመጣለትም ስለሚፈልግ እግዚአብሔር እንግዲህ ሌሎች ታሪኮችንም ስትመለከቱ እነ አብርሃም ሳራን ሲመርጣቸው ዳዊትንም ደግሞ እንደዚሁ ከእሴይ ቤት እንዳስነሳው ሌሎችንም ስታዩ ከቤተሰብ አንጻር እግዚአብሔር ሰውን እንደሚቀበል ማየት አለባችሁ። ገና ያልተጨረሰ ስራ አለው በእኛ። እግዚአብሔር ደግሞ ማንንም የሚንቅ አምላክ አይደለም። እያንዳንዳችሁን ይፈልጋል። ምርጥ ትውልድ እንድትሆኑ እግዚአብሔር ይርዳችሁ። ጌታ ይመስገን። እንግዲህ እግዚአብሔርን ለማገልገልን የተዘጋጀን እንድንሆን ያስፈልጋል። አንድ ምክር እንደዚህ ያነበብኩትን ልናገር። ለባልና ለሚስት ነው የምናገረው። በተመሳሳይ ጊዜ ሁለታችሁም ተናዳጆች አትሁኑ። አንዱ እሳት አንዱ ውሃ መሆን አለበት ማለት ነው። እኩል የምትናደዱ ከሆነ አደገኛ ነገር ነው የሚፈጠረው። ስለዚህ እኩል በተመሳሳይ ሁኔታ ተናዳጆች አትሁኑ። ሁለተኛ የቀደመውን ስህተት አትቁጠሩ። በደልን እንዲህ አድርጎ ነበር እንዲህ አድርጋ ነበረ መባባል አስፈላጊ አይደለም። የቀደመውን ስህተት አትቁጠሩ። ሶስተኛ ወቀሳም ቢኖር በፍቅር ተወቃቀሱ።
እውነትን የምትናገሩትን እውነት በፍቅር መወቃቀስ ጥሩ ነው። ባለመግባባት ሆናችሁ ወደ መኝታችሁ አትሂዱ። ባለመግባባት ሆናችሁ ያንን መፍታት ጥሩ ነው የሚሆነው። ስለዚህ አስቀድማችሁ መግባባት መቻል አለባችሁ። ቤታችሁ በእሳት ካልጋየ በስተቀር ሁለታችሁም አትጩሁ። ቤታችሁ ከተቃጠለ ብቻ ነው መጮህ ያለባችሁ፣ አትጩሁ። ስድስተኛ እየጨረሱ ነው። ተከባብራችሁ ተደማምጣችሁ ኖሩ። አንዱን ማስቀደም ያስፈልጋል። ተዋረዳለው እኔ ብቻ ትልቅ ልሆን ማለት የለበትም። ባል እኩል ነን፣ ግን ተራ በተራ ሁሉን ነገር በፍቅር ማድረግ መቻል አለበት። እግዚአብሔር ያንን ስለሚወድ ነው። ቤቱ የእናንተ ሳይሆን እግዚአብሔርም አለበት። አሜን ነው። እግዚአብሔር አለበት። ለማሸነፍ አትከራከሩ፣ ቅድሚያ ስጡ። ይቅርታን ተጠያየቁ። ለማሸነፍ አይደለም መከራከር ያለበት፣ ለመሸነፍም ይቅርታ ለመጠያየቅ። በድለን ከሆነ ይቅርታ መጠያየቅ አለብን። የመጨረሻውን 2 አነባለሁኝ። የሚያነቃቃ የፍቅር ውዳሴ ቃልን እርስ በርስ ተነጋገሩ። እወድሻለሁ ከሚልም ያለፈ የአድናቆትን ንግግር ተነጋገሩ። እሱ ጥሩ ነው፣ ኃይል ያለው ስለሆነ። እወድሻለሁ ከሚለውም ያለፈ ብዙ ቃላቶችን ከዲክሽነሪ እያያችሁ መባባል አለባችሁ። የመጨረሻ ለመከራከር አብዛኛውን ጊዜ 2 ሰዎች ናቸው የሚያስፈልጉት አይደል? ለመከራከር አብዛኛውን ጊዜ ደግሞ ብዙ የሚያወራ ሰው፣ ብዙ የሚናገር ሰው እሱ ትክክለኛ ያልሆነ ሰው ነው። ብዙ የሚያወራ ብዙ የሚከራከር ሰው መልካም አይደለም። ስለዚህ በዝምታ መልካም ሰው መሆን ያስፈልጋል። ክብር ለጌታ ይሁን። እንግዲህ ወጣቶች ዝግጅታችን ምንድን ነው የሚመስለው? የዕድሜ ዘመናችን ረጅም እንዲሆን እንድንባረክ በእግዚአብሔር ፊት ሞገስ እንድናገኝ ምን ማድረግ አለብን? በምድር ላይ የእግዚአብሔርን ፈቃድ ለማድረግ የተፈጠርን ሰዎች ነንና በዚህ ዓላማ ደግሞ እንድንቆም የእግዚአብሔርን ሐሳብ እንድንረዳ ያስፈልጋል። የምድር ዘመናችንን በድል ለማጠናቀቅ እግዚአብሔር የሚወደውን ቁም ነገር እንስራ። እንደ እግዚአብሔር ፈቃድ እንኑር። የእኛ ዝግጅትና ብቃት ብቻ በቂ ስላልሆነ በእግዚአብሔር እንደገፍ። ታምነን በሱ እንኑር። ጌታ የሕይወታችን የበላይ አድርገን መሾም ይገባናል። እግዚአብሔር ኃያል ነው፣ ማንንም አይንቅም። እርሱ በማስተዋል ብርታት ኃያል ነው ይላል ኢዮብ መጽሐፍ ላይ ኢዮብ 36:5 ላይ። እግዚአብሔር ይወዳቸዋል። እግዚአብሔር ይባርካቸው። ተባረኩ። ወደ ሁለተኛው ፕሮግራም ገብቻለሁኝ። ጌታ ይመስገን። እንግዲህ ሁለቱ ወንድማችን አቶ ግሩም ሽፈራውና እህታችን በአምላክ አምሳል ወደዚህ ወደ እኔ ወዳለሁበት እንግዲህ አንዳንድ ሰው ይዘው ይመጣሉ። እናጨበጭብላቸዋለን። ሞራል ያንሳል። እግዚአብሔር ይባርካችሁ። በደንብ አጨብጭቡ። ለእነሱ ብላችሁ አይደል የመጣችሁ? እግዚአብሔር ይባርካችሁ። ስራችሁን ትታችሁ መጣችኋል። እንግዲህ ዛሬ በእግዚአብሔርና በእኛ ፊት የቆሙት እነዚህ ሁለቱ ሙሽሮች ወንድማችን ግሩም ሽፈራና እህታችን ደግሞ ወይዘሪት በአምላክ አምሳል በተቀደሰ ክርስቲያናዊ ጋብቻ ለማጣመር ወደዚህ ተገኝተናል። የከበረውን ቃል የእግዚአብሔር እንደሚለንም ደግሞ ይህ ጋብቻ በእግዚአብሔር የታቀደ
ቅዱስ የሆነ ተቋም እንደሆነ ይነገራል በእግዚአብሔር ቃል። ስለዚህም ጋብቻ የተቀደሰ የቤተሰብ ተቋምን በመሆኑ ባልና ሚስት የቤተሰቦቻቸውን አባላት ወይም ልጆቻቸውን በሚገባ በማስተዳደር በእግዚአብሔር መንገድ ለመምራት በእውነተኛ መረዳዳትና መጽናናት፣ በፍቅርና በመተሳሰብ በትዕግስት በመቻቻል ለመኖር ኃላፊነትን ወይም ትልቅ አደራን የሚቀበሉበት በመሆኑ ዛሬ ይህንን ክቡርና ቅዱስ የሆነውን ስርዓት ለመፈጸም ሙሽሪትና ሙሽራው ቃል ኪዳን የሚገቡበት ጊዜ ነው። እንኳን ደስ ያላችሁ። በመጀመሪያ ሙሽራውን ነው የምጠይቀው። እኔ የምለውን ነው የሚለው። እንግዲህ መጀመሪያ ላይ ኋላ ላይ ጥያቄ ነው የምጠይቀው። እኔ የምለውን ትላለ። እሺ። እኔ ግሩም ሽፈራው ይሰማል። እኔ ግሩም ሽፈራው አንቺን በአምላክ አምሳልን የቃል ኪዳን ሚስቴ እንድትሆኚ ፈቅጄ ሳገባሽ ሞት እስኪለየን ድረስ በደስታና በሐዘን በጤንነትና በበሽታ በሀብትና በድህነት በማግኘትና በማጣት ጊዜ ሁሉ ታማኝ ባልሆንሽ በእግዚአብሔርና በዚህ ጉባኤ ፊት ቃል እገባለሁ። ይህንንም እንዲፈጽም እግዚአብሔር ይርዳል። አጨብጭቡለት። እሺ፣ ሙሽሪት እጠይቃለሁ። እኔ በአምላክ አምሳል አንተን ግሩም ሽፈራውን የቃል ኪዳን ባሌ እንድትሆን ፈቅጄ ሳገባ ሞት እስኪለየን ድረስ በደስታና በሐዘን በጤንነትና በበሽታ በሀብትና በድህነት በማግኘትና በማጣት ጊዜ ሁሉ ታማኝ ሚስትህ ልሆን በእግዚአብሔርና በዚህ ጉባኤ ፊት ቃል እገባለሁ። ይህንንም እንድፈጽም እግዚአብሔር ይርዳኝ። አጨብጭቡላቸው። ጌታ ሆይ ቃላቸውን እንደ ቃልህ እንድታጸና ጸልያለሁ። በኢየሱስ ክርስቶስ ስም እግዚአብሔር ሆይ የገቡትን ቃል እንደ ፈቃድህ ደግሞ ጌታ ሆይ እግዚአብሔር ሆይ ማከናወን እንዲችሉ የገቡትን ቃል እንዲጠብቁ የምትረዳው አንተ ነህና በመንፈስህ ኃይል ደግሞ አብረሃቸው እንድትሆን ቃላቸውን እንደ ቃልህ እንድታጸና ፈቃድ ይሁን። በነገር ሁሉ ከፍ በል። ከዚህም በኋላ ያለውን ጊዜ ተረከብ በኢየሱስ ክርስቶስ ስም። ለሙሽራው እንግዲህ ይሄ ደግሞ በምልክት የሚያሳዩን ነው። ቀለበት ካለ ይዘጋጃል። የቀለበት ጊዜ ነው የሚሆነው አለ አይደለም? የእሷን ቀለበት ትሰጡታላችሁ። ተዘጋጅቷል። እሺ፣ እኔ ጥያቄ ነው የምጠይቅህ። ወንድም ግሩም ሽፈራው ይችህን እህት በአምላክ አምሳልን ሚስት አድርገህ ስታገባት ሞት እስኪለያችሁ ድረስ እንደ ራስህ አድርገህ እንደምትወዳት ለመግለጽ ይህንን የጣት ቀለበት ልታጠልቅላት ፈቃደኛ ነህን? አሁን ፈቃደኛ ነኝ። ፈቃደኛ ነህ? በደስታ አድርግላት። አጨብጭቡ። በደስታ አድርግላት። አጨብጭቡላት። አሁን ደግሞ እህታችንን ይጠይቃለሁኝ። እህት በአምላክ አምሳል ይህንን ወንድም ግሩም ሽፈራውን ባል አድርገሽ ስታገቢው ሞት እስኪለያችሁ ድረስ እንደ ራስሽ አድርገሽ እንደምትወጂው ለመግለጽ ይህንን የጣት ቀለበት ልታጠልቂለት ፈቃደኛ ነሽ? አዎ ፈቃደኛ ነኝ። ፈቃደኛ ከሆንሽ በደስታ አጥልቂለት።
በተቀደሰ በተቀደሰው ጋብቻ ለመጣመር በእግዚአብሔርና በዚህ ጉባኤ ፊት ቃል ስለገባችሁ ስለተስማማችሁ ከእንግዲህ በኋላ ባልና ሚስት መሆናችሁን በአብ በወልድ በመንፈስ ቅዱስ አንድ አምላክ ስም እኔ ያስታውቃለሁ። ይንበረከኩና ጸሎት ይደረግላቸዋል። መሪዎች ወደዚህ ሊመጡ ጠይቃለሁኝ። እንግዲህ እግዚአብሔር ያጣመረውን ከእንግዲህ ሰው አይለየው። ትበረከኩና ጸልያለሁ። ፓስተር ጥሩ ሌላ መሪ የሆነ ሰው መካከላችሁ ካለ ሊመጣ ጥሩ ነው። መሪዎች መምጣት ይችላሉ። እሺ፣ ሁላችንም እንጸልያለን። እንግዲህ ትዳራቸውን እግዚአብሔር ያጸናል። እንዲያጸና የሁላችሁም ጸሎት ነው። እኛ እዚህ ለምልክት ነው የምንቆመው። የእናንተንም ጸሎት እግዚአብሔር ስለሚሰማ አብራችሁን እንድትጸልዩ ያስፈልጋል። በክርስቲያናዊ ቅዱስ ጋብቻ ለመጣመር ፈቅደው በአንተና በዚህ ጉባኤ ፊት ቃል የገቡትን ወንድማችንንና እህታችንን በቀሪው ዘመናቸው እስከ ሞት ድረስ ብለው የገቡትን ቃል ኪዳን በጽናት ይዘው በፍቅር መኖር እንዲችሉ አባት ሆይ ይኸው መልሰን ለአንተ አደራ አሳልፈን ሰጠናቸው። ዘመናቸው ይባረክ፣ ኑሯቸው ይባረክ፣ የሆዳቸው ፍሬ ይባረክ። በአንተና በሚያዩአቸው ሰዎች ሁሉ ፊት በሞገስ ባርካቸው፣ በጤና ባርካቸው። በሚወጡት በሚገቡት በሚሰሩት ሥራ ሁሉ መከናወንን ስጣቸው። ለቤተ ክርስቲያን ለሀገር ጠቃሚ ዜጋ አድርጋቸው። በመልካም ምሳሌነታቸው የሚጠቀሱ ይሁኑ። አቤቱ ጊዜያችንን ባርከሃል። ከዚህም በኋላ ከኛ ጋር ሁን። በጌታ በኢየሱስ ስም ጸለይ፣ አሜን። እግዚአብሔር ይባርካችሁ ይጠብቃችሁም። እግዚአብሔር ፊቱን ያብራላችሁ ይራራላችሁም። እግዚአብሔር ፊቱን ወደ እናንተ ያንሳ፣ ሰላምንም ይስጣችሁ። በአብ በወልድ በመንፈስ ቅዱስ አንድ አምላክ ስም አሜን። መሳላችሁ አንድ አፍታ እስቲ ቁሙና ትቀመጣላችሁ። ተንጠራርታችሁ ቁጭ ትላላችሁ። አጨብጭቡላችሁ። ከዚህ ቀጥሎ የሰርተፊኬት ቁጭ በሉ፣ ተባረኩ። የሰርተፊኬት ፍርማ ስነ ስርዓት የሚደረግበት ጊዜ ነው። አስቀድሜ አቶ ግሩም ይመጣና ይፈርማል።
በእኔ ጊዜ ዝም አላቸው አይደለም? እንግዲህ በማቴዎስ 5:14 እና 15 ላይ የተጻፈውን የእግዚአብሔርን ቃል ብርሃን ናቸው የሚለውን ሀሳብ የሚይዝ ነው። ለብቻቸው የሚያበሉ የነበረውን በአንድ ላይ ሆነው ደግሞ ለእግዚአብሔር ክብር በመልካም ምሳሌነት ለመታየት ቃል የሚገቡበት ነው። ይህንን እንግዲህ እንደ ድራማ ያሳዩናል። ይህንን ለማድረግ አጨብጭቡላቸውና ይመጣሉ። ይህን የሚበራውን ወደማይበራው አድርገው የራሳቸውን ያጠፉና ያንን ወደ ላይ ያነሱታል ማለት ነው። እናጨብጭብላቸው። ሕይወት ዘመናችሁ ሁሉ መመሪያ የሚሆናችሁን የከበረውን የእግዚአብሔርን ቃል ምክሩን በመስማት እርሱን በማምለክ የምትኖሩበትን እንግዲህ ጌታ በረዳችሁ መጠን እሱን በማስቀደም የምትኖሩበትን መመሪያ የሚሆን መጽሐፍ ደግሞ ቤተክርስቲያን ሰጥታለች። ይህን እንድትቀበሉ ቤታቸውን በዚሁ አለ። ይህንንም እንሰጣለን። ሌላ ደግሞ ቃል ኪዳናቸውን እንዲያስቡ ሁልጊዜ በቤታቸው በመስታወት ያደርጋሉ። ይሄ ቃል ኪዳናቸው ነው። ቅድም የገቡትን ቃል እንደዚህ ቤተክርስቲያን ትሰጣለች። ይህንን በመስታወት አድርገው እንዲያዩ እንሰጣለን። እንግዲህ ጌታን በማክበር ወደዚህ ሰርግ የታደማችሁ በሙሉ እግዚአብሔር አብዝቶ ይባርካችሁ እላለሁኝ። ተባረኩ። የጌታችንና የመድኃኒታችን ኢየሱስ ክርስቶስ ጸጋ፣ የእግዚአብሔር አብ ፍቅር፣ የመንፈስ ቅዱስ ኅብረት ከሁላችን ጋር ይሁን። ባልና ሚስት ናቸው፣ እንደፈለጉ መመላለስ ይችላሉ። ተባረኩ።